የስጋን ፈቃድ ብትገሉ በህይወት ትኖራላችሁ። መጠጥ አምጣ ሲልህ ተከለክሏል። ሴክሹዋል ነገር አምጣ ሲልህ ተከለክሏል። ክፉ ነገር አምጣ ሲልህ ተከለክሏል። ያ ማለት ፍቃዱን እየገደልክበት ነው። ሰይጣን በእናንተ ህይወት ላይ ስፍራ ማጣት ይጀምራል። መግዛት ያልቻሉ ሰዎች፣ መጎሰም ያልቻሉ ሰዎች፣ ስጋቸውን መከልከል ያልቻሉ ሰዎች፣ ሱስ ሲጠይቃቸው ለስጋቸው ሱስ የሚሰጡ ሰዎች፣ ሴክሹዋል ነገር ሲጠይቃቸው ለስጋቸው ሴክሹዋል ነገር የሚሰጡ ሰዎች ባይብል ከፍተው መስራት ማውራት ይችላሉ፣ መስበክ ይችላሉ። ችግሩ ምንድነው ግን ከተባለ ይሄን የሚያደርጉ ሰዎች የተጣሉ ይሆናሉ። ፋስቲንግ በምትይዙበት ሰዓት መንፈሳችሁን መንፈሳዊ ነገር ለማሰልጠን ስጋችሁን እያስራባችሁት ነው። ፈቃዱን እየከለከላችሁት ነው። ፋስቲንግ በምትይዙበት ሰዓት ስጋ የፈቀደውን እንዳይበላ እየከለከላችሁት ነው። ጳውሎስ ስጋውን የሚጎስምበት ምክንያት ጥሩ ለመስበክ አይደለም፣ የተጣለ እንዳይሆን ነው። ስጋችሁን ባሪያችሁ አድርጉት። ቸርች ከሄደ 10 ዓመት የሆነው ሰው አለ። ቸርች መሄድ የሚያስጠላው ሰው አለ። መንፈሳዊ ስፍራ ሰው ይፈልጉ አይደለም፣ ለስጋው ባሪያ ሆኗል። የስጋን ፈቃድ አትፈጽሙ። አርጉ ያላችሁን ነገር በሙሉ አታድርጉ። ሐሳቦች ይመጣሉ አይመጡም አለ። ሐሳብ ወርውሮ መክተት ነው ዲያብሎስ። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ፋስቲንግ በምትይዙበት ሰዓት መንፈሳችሁን መንፈሳዊ ነገር ለማሰልጠን ስጋችሁን እያስራባችሁት ነው። ስጋችሁን የሚፈልገውን ነገር ፈቃዱን እየከለከላችሁት ነው። እስኪ ወደ ቁጥር 13 እንመለስ። እንደ ስጋ ፈቃድ ብትኖሩ አይደል የሚለው። ፋስቲንግ በምትይዙበት ሰዓት ስጋ የፈቀደውን እንዳይበላ እየከለከላችሁት ነው። ፈቃዱን ምን እያላችሁት ነው? እንደ ስጋ ፈቃድ ብትኖሩ አይደል የሚለው። የስጋን ፈቃድ ብትገሉ በህይወት ትኖራላችሁ። ምንም ብትገሉ የስጋን ፈቃድ። ፋስቲንግ ላይ ስትሆኑ ስጋ አምጣ የሚለውን ነገር ተከለክሏል። መጠጥ አምጣ ሲልህ ተከለክሏል። መጠጥ አምጣ ሲልህ ተከለክሏል። ሴክሹዋል ነገር አምጣ ሲልህ ተከለክሏል። ክፉ ነገር አምጣ ሲልህ ተከለክሏል። ያ ማለት ፍቃዱን እየገደልክበት ነው። ፍቃዱን እየገደልክበት ነው ማለት ደግሞ በህይወት እየኖርክ ነው። መንፈስህን እያሰለጠንከው ነው። ይሄ በሚሆንበት ጊዜ ምንድነው የሚፈጠረው ካላችሁ ያን ነገር ነው የሚፈጠረው። ሰይጣን በእናንተ ህይወት ላይ ስፍራ ማጣት ይጀምራል። ስፍራ ማጣት ይጀምራል። ስፍራ ማጣት ይጀምራል። ለምን ከተባለ የስጋን ፍቃድ እየገደላችሁ ነው። የስጋን ፍቃድ እየኖራችሁ አይደለም። የስጋን ፍቃድ ምን እያላችሁ አይደለም፣ እየገደላችሁ ነው። አንደኛ ቆሮንቶስ ምዕራፍ 9 ቁጥር 27 እስኪ ክፈቱ። ለእግዚአብሔር እንኳን አይገዛም እኮ ነው ያለው አይደል? ስጋ እንደዚህ ይላል። ነገር ግን ሌሎች ከሰበኩ በኋላ ራሴ የተጣልኩ እንዳልሆን ስጋዬን እየጎሰምኩ መለዋለሁ። አሁን በደንብ ስሙኝ። ጳውሎስ የስብከት ፕሮብሌም የለበትም። ያማል ስጋቸውን የሚያስገዙም ሰዎች መስበክ ይችላሉ። ይሰማሽ ነው። ዋናው መስበኩ አይደለም። ዋናው መስበኩ ከሆነ ስጋቸውን መግዛት ያልቻሉ ሰዎች፣ መጎሰም ያልቻሉ ሰዎች፣ ስጋቸውን መከልከል ያልቻሉ ሰዎች፣ ሱስ ሲጠይቃቸው ለስጋቸው ሱስ የሚሰጡ ሰዎች፣ ሴክሹዋል ነገር ሲጠይቃቸው ለስጋቸው ሴክሹዋል ነገር የሚሰጡ ሰዎች ባይብል ከፍተው መስራት ማውራት ይችላሉ፣ መስበክ ይችላሉ። ችግሩ ምንድነው ግን ከተባለ ይሄን የሚያደርጉ ሰዎች የተጣሉ ይሆናሉ። የተጣልኩ እንዳልሆነ ያለው ጳውሎስ ስጋውን የሚጎስምበት ምክንያት ጥሩ ለመስበክ አይደለም፣ የተጣለ እንዳይሆን ነው። የተጣልኩ እንዳልሆን ስጋዬን እየጎሰምኩ አስገዛዋለሁ ይላል አይደል? የግሪኩ ቃል ምን እንደሚል ታውቃላችሁ? ስጋዬን የኔ ባሪያ አደርገዋለሁ ነው የሚለው። ስጋዬን የኔ ባሪያ አደርገዋለሁ። አምጣ ሲለኝ እሰጠዋለሁ አይልም። ስጋዬን የኔ ባሪያ አደርገዋለሁ ማለት አንድ ነገር ባሪያ ከሆነ በእናንተ ቁጥጥር ስር ነው። ሄሎ ምንድነው? ባሪያ ነው። ባሪያ ከሆነ በማን ቁጥጥር ስር ነው? በእናንተ ቁጥጥር። እሱ የተቆጣጠራችሁ አይደለም። ስጋዬ ላይ ጌታ ሆንበታለሁ ነው ያለው። ስጋዬ በፍጹም ጌታ አይሆንብኝም። ሄሎ ስጋዬን ምን ልዋለሁ? ገዛዋለሁ፣ ባሪያ አደርገዋለሁ። ባሪያ አደርገዋለሁ። ስጋችሁን ባሪያ ከምታደርጉበት መንገድ አንዱ ፋስቲንግ ነው። ስጋችሁን ባሪያ ለስጋችሁ ባሪያ ከሆናችሁ መንፈሳዊ ሰው መሆን ይከብዳችኋል። ለስጋችሁ ባሪያ ከሆናችሁ አሁንም ደግማችሁ ስሙኝ። ለስጋችሁ ባሪያ ከሆናችሁ መንፈሳዊ ሰው መሆን ይከብዳችኋል። አሁን በደንብ ስሙኝ። በቀን 17 ሰዓት በቀን 10 ሰዓት የሚበላ ሰው፣ ለምግብ ብቻ በቀን 10 ሰዓት የሚያጠፋ ሰው ለመስደብ በቀን 10 ሰዓት የሚያጠፋ ሰው ለማማት በቀን 10 ሰዓት የሚያጠፋ ሰው 10 ሰዓት የሚጸልይን ሰው የመናገር አቅም የለውም። አሁን ግን ነገሩ የተገላቢጦሽ ነው።
መንፈሳዊ ሰው ስትሆኑ ለስጋችሁ ባሪያ አትሁኑ። ስጋችሁን ባሪያ ታደርጉታላችሁ። ስጋችሁን ባሪያ ስታደርጉት ምሳሌ ቀላል ኤግዛምፕል ልንገራችሁ። ቀላል ኤግዛምፕል ለስጋችሁ ባሪያ ከምትሆኑበት መንገድ መካከል አንዱ ቀላል ኤግዛምፕል ልንገራችሁ። ቀላል ኤግዛምፕል ለሊት መጸለይ ይፈልጋችኋል። ልክ ነኝ? መንፈሳችሁ ጸልይ እያለ ነው። አሁን ሁለት ጠላት የሆኑ አካሎች አሉ፣ የእናንተ መንፈስና ስጋችሁ። መንፈሳችሁ መጸለይ ይፈልጋል። ስጋችሁ ደግሞ ችግር የለውም ለሊት አላርም ትሞላና ትጸልያለህ ይላል። ብዙ ጊዜ ለሊት አላርም ትሞላላችሁ፣ ምክንያቱም ለስጋችሁ ባሪያ ናችሁ። ስጋችሁ ደክሞኛል ይላል፣ ልረፍ ይላል አይደል? እረፍት ተነስታችሁት መጸለይ ጀምራችሁ አሁን ነው ማረፍ ያለባህ ብለህ ካሰኛችሁት ስጋችሁ የእናንተ ባሪያ ሆኗል። 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 ለስጋችሁ ባሪያ ከሆናችሁበት መንገድ መካከል አንዱ ልንገራችሁ። እዚህ ቦታ የ4 ሰዓት የጾም ጸሎት ፕሮግራም 4 ሰዓት ጸሎት ብንጀምር ከ30 ደቂቃ በኋላ ፊታችሁ ልታጠቡ ትሄዳላችሁ። እንቅልፍ እኮ እያለኝ ትላላችሁ። ለስጋችሁ ባሪያ ሆናችኋል። ሄሎ፣ ለስጋችሁ ባሪያ ሆናችኋል። መጽሐፍ ቅዱስ ሐዋርያት ሥራ ላይ እንደሚገርም ልንገራችሁ። ጳውሎስም ትምህርቱን ባተረዘመ ሰዓት ሰውየው ከመስኮት ላይ ወደቀ ይላል። ጳውሎስን የመሰለ ሰው እያስተማረ እንዴት ተኛለ? ሰው ጳውሎስን የሚያክል ሰው እያስተማረው ሰው ጳውሎስ እያስተማሩ ይተኛል። ተውት፣ ፕሮፌት ሚራክል አይደለም። የአዲስ ኪዳን ግማሹን የጻፈውን ጳውሎስ እያስተማረ ሰው ጳውሎስ የሚያገለግልበት ቸርች ውስጥ ይተኛል። ሰው ጳውሎስ የሚያገለግልበት ጉባኤ ውስጥ ይተኛል። ይሄ ሰው የተኛው ለምንድን ነው? ለስጋው ባሪያ ነው። መንፈሳዊ አባቴ ብዙ ጊዜ የሚናገራት ቃል አለች። በቀን ብዙ ጊዜ 2 ሰዓት ነው የሚተኛው በቀን። ሄሎ፣ እና እንደዚህ ይለኛል፣ ለማረፍ ብለህ እንጂ ሪላክስ ለማድረግ ብለህ እንዳተኛ ይለኛል። ስተኙ ለማረፍ ብላችሁ መተኛት የለባችሁ። ሪላክስ ለማድረግ ብለህ ከተኛ ነገም አትነቃም። ሪላክስ ለማድረግ ከተኛ ለሊትም አትጸልይም። ሪላክስ ለማድረግ ከተኛ ቀንም ተኛለህ ማለት ኦሬዲ ወክ እያደረክ ሊሆን ይችላል፣ የነቃህ ሊመስል ይችላል። መንፈሳዊ አክቲቪቲ ላይ ግን ተኝተሃል። ለስጋ እረፍት እንጂ ሪላክስ እንዲያደርግ እንዳትፈቅድለት። ረፍት ስጠው። የ2 ሰዓት ረፍት፣ የ5 ሰዓት ረፍት፣ የሆነ ያክል ረፍት ስጠው። ሪላክስ እንዲያደርግ እንዳትፈቅድለት። ስጋችሁን ባሪያችሁ አድርጉት። ባሪያችሁ። አሁን አንዳንዱ ሰው በጣም የሚገርመኝ ቸርች ከሄደ 10 ዓመት የሆነው ሰው አለ። ለምንድነው የማትሄደው ስለው ኦንላይን እከታተላለሁ ይላል። ምንድነው ኦንላይን የምትከታተለው? ለምንድነው ኦንላይን የምትከታተለው? ቸርች መሄድ የሚያስጠላው ሰው አለ። መንፈሳዊ ስፍራ ሰውየው ፈልጎ አይደለም፣ ለስጋው ባሪያ ሆኗል። አስቡት፣ ስራ ቦታ ላይ ለ10 ሰዓት ስትሰሩ ያልተኛችሁ ሰዎች የ2 ሰዓት የቸርች ፕሮግራም ላይ ከተኛችሁ ስጋችሁና መንፈሳችሁ መካከል ትልቅ ጸብ ስላለ ስጋችሁ መንፈሳዊ ነገር የሚንቀሳቀስበት ስፍራ ላይ ነው እንቅልፉ ይመጣው። መንፈሳዊ ነገር የሌለበት ስፍራ ላይ፣ ገንዘብ የሚገኝበት ስፍራ ላይ ግን 8 ሰዓት ይተኛል። 8 ሰዓት ነክቶ ይሰራል። 8 ሰዓት ነክቶ ይሰራል። ደከመኝ የሚለው ቸርች መጥቶ ነው። ልክኛል። ድካም የሚሰማው የሚረባው ቸርች ሲመጣ ነው። ምሳሌ ቀላል ኤግዛምፕል ልንገራችሁ። ብዙ ምሳሌ ነገርኳችሁ እንደሆነ አምናለሁ። ፋስቲንግ ማያስተታችሁ ጧት የሚቀሰቀስ ጉዳይ ቢገጥማችሁ ለ3 ለ4 ቀን ምሳ ሳትበሉ መቆየት ትችላላችሁ። ቁርስና ምሳ ሳትበሉ መቆየት ትችላላችሁ። ዴይ 1 ፋስቲንግ ሊዝን ያላችሁ ሰዓት ግን ጭንቅላታችሁ ይዞራል። ረሃብ ይሰማችኋል። ረበ ኢየሱስ ማለት ጀምራላችሁ። ለምን? ስጋችሁ አሁን መንፈሳዊ ነገር አክቲቭ ልትሆኑ እንደሆነ ገብቶታል። አክቲቬት ልታረጉ፣ መንፈሳዊ ነገራችሁ ልታነቃቁ፣ ጄነሬት ልታረጉ፣ ልታስነሱ እየሞከራችሁ እንደሆነ ያውቃል። በተቻለው መጠን ያን ነገር ለማስተኛት ይሞክራል፣ እንዳታደርጉት ይሞክራል። ፋስቲንግ በምንይዝበት ሰዓት ምንድነው የምናደርገው? ምሳሌ ቅዳሜ ዕለት አገልግያችኋለሁ፣ እሁድ ዕለት አገልግያለሁ። ቅዳሜና እሁድ ቀን ሳገለግል ጠዋት 2 ሰዓት የጀመረን ፕሮግራም ምሽት
5 ሰዓት 11 ሰዓት ጨርሼ ከ2 ሰዓት እረፍት በኋላ ላይቭ በገባ ነው። እና እኔ ብቻ አይደለሁም እዚህ ሲያገለግሉ ያዩአቸው መንፈሳዊ ልጆቼ አብረውኝ ነው የገቡት። እንደ ባለምሩ ስታስቡ ማረፍ ነበረብን። እንደ መንፈሳዊ ሰው ስታስቡ ግን ስጋችን ማረፍ ስለፈለገ አይደለም እናሳርፈው። አሁን ማረፍ አለብህ ብለን እናሳርፈው እኛ ነን። ማረፍ ፈልጌያለሁ ብሎ እንዲያርፍ አልፈቅድለትም። ምሳሌ ብዙ ጊዜ በጣም ከባድ የሆነ ድካም ሲሰማኝ አልተኛም፣ በፍጹም አልተኛም። ከተኛው ለስጋዬ ባሪያ እንደሆንኩ ነው የማስበው። ወዲያውኑ መዝሙር ከፍቼ አብሬ መዘመር ጀምራለሁ፣ መጸለይ ጀምራለሁ። ከዛስ ልክ እንቅልፌ እንደለቀቀኝ የገባኝ ሰዓት ለ1 ሰዓት ለ2 ሰዓት ለጥቂት ሰዓታት ከጸለይኩ በኋላ አሁን ማረፍ አለብህ ብዬ እተኛለሁ። በቻልኩት መጠን ስጋዬን እጎስመዋለሁ፣ ባሪያ ነው የማደርገው። በፍጹም ለሱ ባሪያ አልሆንም። በፍጹም ለሱ ባሪያ አልሆንም። ሄሎ በፍጹም ለሱ ባሪያ አልሆንም። ያለፈው አመት ፕሮፌቲክ ስኩል ከኢትዮጵያ ከተለያየ ስፍራም እንዲሁም ከኢንተርናሽናል ከተለያዩ ሀገሮች የመጡ ሰዎችን ለ2 ዙርና ለ3 ዙር አስተምሬ ነበር። እና ሳስተምር እዚህ አገልግዬ ወጥቼ ቀኑን ሙሉ አገልግዬ ወጥቼ ምሽት በፈረንጅ 6 ሰዓት ወይም 12 ሰዓት ላይ ራት እንዲበሉ ተደርጎ እነሱ ቀኑን ሙሉ አልጋቸው ላይ እንዲያርፉ እድል ሰጥቻቸው 8 ላይ ወይም ምሽት 2 ሰዓት ላይ ፕሮግራሙን ጀመር ነው። ጧት 1 ሰዓት ነው የጨረስኩት። ያ ሞርኒንግ 7 ላይ ነው የጨረስኩት። 8 የጀመርነው አብዛኞቹ ተኝተዋል ወንበራቸው ላይ። ቀኑን ሙሉ አገልግዬ ሌሊቱን ሙሉ አገልግያቸው ነው ያልደከመኝም። ጧት 7 ላይ ወደ አልጋ አይደለም የሄድኩት፣ መኪናዬን አስነስቼ ወደ ሌላ ስፍራ ነው የሄድኩት፣ ሌላ ጉዳይ ስለነበረኝ። በሁለተኛውም ቀን ሙሉ ሳልተኛ ነው ያስተማርኳቸው። ሮቦት ስለሆንኩኝ አይደለም፣ ሮቦት ስለሆንም አይደለም፣ ለስጋችን ባሪያ ስላልሆን ነው። በፍጹም ባሪያ ስላልሆን ነው። ለዛ ነው ጌታ ኢየሱስን እነ ጴጥሮስ ሲያዩት እንደዚህ እኮ ነው ያሉት፣ ሌላ ሰው ምግብ አመጥቶለታል አሉ። ማለት እነሱ ከራባቸው አገር ምድሩን ይረብሹታል። አገር ምድሩ ይያዝል ለረሃብ ብለው ባይዘው ዮሐንስ ወንጌል ምዕራፍ 4ን ስታነቡት በጣም የሚገርም እንደሆነ ነገራችሁ። ስለ ራባቸው ነው ኢየሱስን ጥለው ከተማ ሄዱት። ስለ ራባቸው ተመልሰው ሲመጡ መምህሮ ይብላሉት፣ አልበላም አላቸው። በልተው ነው የመጡት እነሱ። ሴትዮዋ ጋር እያወራ ነው። የከተማው ሕዝብ በሙሉ ግልብጥ ብሏል። ጾሙን ነው፣ ባዶውን ነው፣ አልበላም። ብላ ብሎት እምቢያል። እናንተ ማታውቁት ምግብ አለኛል። ኦኬ ሰው አመጥቶልሃል ማለት ነው። አይ እናንተ እንደምታስቡት ሰው አላመጣልኝም፣ የአባቴን ፈቃድ መፈጸም ነው ለኔ ምግብ። የከተማውን ሰዎች በሙሉ አገለገላቸው። የከተማውን ሰዎች በሙሉ አገልግሏቸው እንኳን አልበላም። ተመልሶ ወደ አገልግሎት ነው የሄደው። የሥጋን ፈቃድ ከፈጸማችሁ ትሞታላችሁ። ስጋችሁን በቻላችሁ መጠን ባሪያ አድርጉት። ለዛን ሳምታይምስ እስኪ ልጸልይ ብላችሁ ትንበረከካላችሁ። 10 ደቂቃ አትቆዩም። በተንበረከካችሁበት እንቅልፍ ይወስዳችኋል። ከዛስ ስጋችሁ ለመንፈሳዊ ነገር ጠላት ሊያደርጋችሁ እናንተን ወስዶ ሲያመቻቻችሁ ምን ያደርጋችኋል መሰላችሁ? አልጋ ላይ ለምን አትጸልይም ይልሃል። አልጋ ላይ አይጸልይም። ከዛስ አልጋ ላይ ተንበርከክ ጸልያለህ። ለምን በሆዴ ተደፍቼ አልተኛም ትላለህ። ከዛው ጧት ውሃ ፍሰውብህ ነው የሚቀሰቅሱ። ተደፍተህ ጸልያለሁ ሰው ያልክ ሰውዬ ከ2 ደቂቃ በኋላ ተደፍተህ ተኝተሃል። በቻላችሁት መጠን የሥጋን ፈቃድ አትፈጽሙ። አድርጉ ያላችሁን ነገር በሙሉ አታድርጉ። አድርጉ ያላችሁን ነገር በሙሉ አታድርጉ። ሐሳቦች ይመጣሉ አይመጡም አለም። ሐሳብ ወርውሮ መክተት ነው ዲያብሎስ ስራው። ሐሳብ ወርውሮን የሚከተው ቁጭ ባላችሁበት የሆነ ሴትን ወደ አምሯችሁ ያመጣል። ብድግ ትላላችሁ፣ ስልካችሁን ታነሳላችሁ፣ ትደውሉላታላችሁ፣ እየተንገናኝ ትላል። ይሄን ሁሉ ስታረግን እኮ እሱ እጅን ይዞ አይደለም እያደረክ ያለ ሐሳብ ነው የሰጠህ። ኖ ማለት ትችላለህ፣ መከልከል ትችላለህ፣ ፈቃዱን አልፈጽምም ማለት ትችላለህ። ስጋችሁን ባሪያችሁ አድርጉት። የስጋችሁ ባሪያ አትሆኑ። ፋስቲንግ ስጋችሁን ባሪያ የምታደርጉበት አንዱ መንገድ ነው። ዳዊት ምን አለ መሰላችሁ? ጉልበቴን በጾም አደከምኩት አለ።
ጉልበቴን ያ ማለት ይሄ ስጋዬ አለኝ የሚለውን ጉልበት በሙሉ ማድረግ የሚፈልገውን ነገር በሙሉ በጾም አደከምኩት አለ። በጾም አደከምኩት፣ በጾም አደከምኩት፣ በጾም አደከምኩት። ክብር ለኢየሱስ ይሁን። በጾም አደከምኩት አለ። ስጋችሁን አርነት አትስጡት፣ ነፃነት አትስጡት። የሚፈልገውን ነገር እንዲያደርግ አትፍቀዱለት። የሚፈልገውን ነገር እንዲያደርግ አትፈቅዱለት። የሚፈልገውን ነገር እንዲያደርግ አትፍቀዱለት። የሚፈልገውን ነገር እንዲያደርግ አትፍቀዱለት። በዚህ መንፈሳዊ ጉዞ ውስጥ 2 ቀን 3 ቀን ያልተኛውባቸው ጊዜያቶች አሉ። 1 ሰዓት ያልተኛውባቸው ጊዜያቶች። ስጋዬ ለስጋዬ ባሪያ አልሆንም፣ ስጋዬን ግን ባሪያ ያደርገዋለሁ። ስጋዬ የመንፈሴ ባሪያ እንዲሆን ነው የማደርገው። የማደርገው መንፈሳዊ እንቅስቃሴ ባሪያ እንዲሆን ነው የማደርገው። የማደርገው መንፈሳዊ እንቅስቃሴ ባሪያ እንዲሆን ነው የምናደርገው። ምሳሌ ብዙ ጊዜ ክፍለ ሀገር በምንወጣበት ጊዜ ጧት እስከ ከሰዓት አገልግለን ምሳ በልተን የናይት ፕሮግራም ላይ እንሄዳለን። ከዛስ ናይት ከተማ ለቀን ወጥተን በቀጣዩ ጧት ደግሞ ሌላ ቦታ ፕሮግራም እናደርጋለን። ስለማይደክመን ሮቦ ስለሆነ አይደለም። በፍጹም በፍጹም ለስጋችን ባሪያ አንሆንም። ስጋዬ 10 ሰዓት መተኛት አለብህ ስላለኝ አላስተኛውም። መተኛት አለብህ ስላለኝ አላስተኛውም። ስጋችሁን ባሪያችሁ አድርጉት። ለዛ ነው ጳውሎስ ስጋዬን እየጎሰምኩ አስገዛዋለሁ የሚለው የግሪኩ ቃል ስጋዬን የኔ ባሪያ አደርገዋለሁ ነው ያለው። የኔ ባሪያ፣ የኔ ባሪያ። ቅድም ሮሜ 8 ቁጥር 13 ላይ ስናነብቶ የስጋን ሥራ ብትገሉ አይደል ያለው? ብትገሉ የሚለው ቃል ምን ነው ታውቃላችሁ? አንድ ሰው አንድን ሰው ሲገል ተኩሶ ሲገል የሚጠቀማት ቃል አለች። ታናቶ የምትባል የግሪክ ቃል፣ ያችን ቃል ነው የሚጠቀመው። ግደሉት፣ በህይወት እንዲኖር አትፍቀዱለት። መጽሐፍ ቅዱስ እንድገል የፈቀደላችሁ ብቸኛ ነገር ቢኖር የእናንተን ስጋ ነው። እንድገል የፈቀደላችሁ ነገር የእናንተን ስጋ ነው። ግደሉት። ከገደላችሁት በህይወት ትኖራላችሁ። ክብር ለኢየሱስ ይሁን። የስጋችሁ ባሪያ አትሁኑ። ስጋችሁን የእናንተ ባሪያ አድርጉት። ፋስቲንግ ለዚህ ነው የሚጠቅማችሁ። ፋስቲንግ የሚጠቅማችሁ ለዚህ ነው። ፋስቲንግን ስጋችንን የኛ ባሪያ ከምናደርግበት መንገድ መካከል አንዱ ነው። የኛ ባሪያ ከምናደርግበት መንገድ መካከል አንዱ ነው። ክብር ለኢየሱስ ይሁን። እስኪ ላይ ከዚህም በኋላ ባለው የፋስቲንግ ልምዳችሁ ልክ ጾም ሲታወጅ በቸርች እዚህ ዩቲዩብ ላይ ስናውጅ፣ ፌስቡክ ላይ ስናውጅ ብድግ ብላችሁ ጧት ተነስታችሁ ቁርስ አትብሉ። እስኪ ዛሬ ቁርስ ካጣ ትሞት እንደሆነ ያለው በሉ ስጋችሁን። ዛሬ ቁርስ ባትበላ እስኪ ትሞታ እንደምትሞት እስኪ ያለው በሉ ስጋችሁን። አትፍቀዱለት። የስጋችሁ ባሪያ አትሁኑ። የስጋችሁ ባሪያ አትሁኑ። ስጋችሁን የእናንተ ባሪያ አድርጉት። ክብር ለኢየሱስ ይሁን። ስጋችሁ እናንተን ባሪያ የሚያደርገው ዲያብሎስ ወደ እናንተ አምሮ በሚወረውራችሁ ሐሳቦች ነው። ስጋችሁን ደግሞ እናንተ ባሪያ ማድረግ ያለባችሁ ከእግዚአብሔር ዘንድ በምትቀበሏቸው ሐሳቦች ነው። በምትቀበሏቸው ሐሳቦች ምሳሌ ዩቲዩባችን ላይ 1 ሰዓት ተኩል የ2 ሰዓት የሚሆኑ ትምህርቶች አሉ። አንድ ጊዜ የ40 ደቂቃ ነው የ40 ደቂቃ መልእክት አንዲት መንፈሳዊ ልጅ ካናዳ ያለች ከባለቤቴ ጋር ቁጭ ብለን እያወራን ትናንትና እስከ 10 ደቂቃ ሰምቻለሁ፣ ትናንትና ወደ 10 ደቂቃ ሰምቻለሁ። ፕሮፌት 10 ደቂቃ ነው የቀረች ልጨርሳት አለች። የ40 ደቂቃ ሜሴጅ በ3 ቀን እየጨረሰች ነው። የ40 ደቂቃ ሜሴጅ በ3 ቀን የማለት የሷ ስጋ 40 ደቂቃ ስብከት እንድጨርስ እንኳን አይፈቅድላትም። ምን ያክል ስጋዋ እንደሰለጠነባትና ባሪያ እንዳደረጋት አስቡ። ምን ያክል ባሪያ እንዳደረጋት ሳምታይምስ አንዳንድ ጊዜ 6 ሰዓት መናፈሻ ፓርክ ላይ እንድትዋኙ፣ እንድትጫወቱ፣ እንድትስቁ አንዳንዴ ጎረቤት ቤተሰብ ጥያቄ ሄዳችሁ እኮ ጠዋት 2 ሰዓት ሄዳችሁ ሚድናይት ትመለሳላችሁ። ቤተሰብ ጥያቄ ጨዋታ አለ፣ ወሬ አለ፣ ሐሜት አለ፣ ብዙ ነገር አለ። ያ ተመችቶ ኢቭን 6 ሰዓት መሸ ተብላችሁ ሁሉ እናንተ ተባራችሁ ነው የወጣችሁት። ቸርች መጣችሁ የ3 ሰዓት ፕሮግራም
እንቅልፋችሁን ያመጣዋል። የ3 ሰዓት ፕሮግራም ሳምታይምስ ስጋችሁ እናንተ ከሚሸውዳችሁ መንገድ መካከል አንዱ ነገር ልንገራችሁ። አይ ምንም የእግዚአብሔር መንፈስ እየተሰማኝ አይደለም፣ ምንም እንትን እያለኝ አይደለም። ምንም ባይሰማችሁም ቸርች ውስጥ ተቀመጡ። የሆነ ታይም ላይ ይሰማችኋል፣ ችግር የለውም። በስሜቶቻችሁ ይሄ ስሜት መንፈሳዊ አድርጋችሁ አንዳንድ ሰው ለምንድን ነው ዛሬ ያልጸለይከው ስትለው ጸሎት አልሰማኝም። ስሜት ነው መንፈሳዊ ይሄንን ሰው የሚያደርገው። ሲሰማው ነው መንፈሳዊ የሚሆነው። ስሜቶቻችሁ አይሸውዷችሁ። ስሜቶቻችሁ አይሸውዷችሁ። የሚወረወሩባችሁ ሐሳቦች አይሸውዷችሁ። ስጋችሁን ባሪያ አድርጉት። ክብር ለኢየሱስ ይሁን። ክብር ለኢየሱስ ይሁን። ሰው ስጋችሁን ባሪያ ለማድረግ ከሚጠቅማችሁ መንገድ መካከል አንዱ ፋስቲንግ ነው። ስጋችሁን ባሪያ ለማድረግ ከሚጠቅማችሁ መንገድ መካከል አንዱ ምንድነው ካላችሁ ፋስቲንግ ነው። 5 ዓመት ሙሉ የግቢ የካምፓስ ተማሪ በነበርንበት ታይም አንዱ እንደ ወንድም የማየው ልጅ ነበር። ኤቭሪ ታይም ዲስከስ የምናደርገው መንፈሳዊ ነገር ነው። ካምፓስ በነበርንበት ታይም ያ ሁሉ ግቢ ሲረበሽ ሌሎች ነገሮች ሲደረጉ አንድም ቀን ሮንግ የሆነ ስፍራ እኔንም ጓደኛዬንም አግኝተው ነው ያውቁ። ለምን ከተባለ በየትኛውም አጋጣሚ ወደ ማይንዳችን ውስጥ ጋድሊ ያልሆነ ሐሳብ እንዲወረወርና እንዲገባ ፈቅደን አናውቅም። ናይቱን ሙሉ የመንፈሳዊ አባቶቻችን ቪዲዮ ከፍተን ስፒሪቹዋል ነገር ዲስከስ እያደረገን ነው የምንለው። ይሄን ነገር ብታዩት ለሚልና ለሚያጓጓው በልጭልጭ ለሆነ ነገር ስፍራ እስካልሰጣችሁ ድረስ አጋንንት እናንተ ህይወት ላይ ቦታ አያገኝም። አጋንንት እናንተ ላይፍ ላይ ቦታ አያገኝም። አጋንንት እናንተ ላይፍ ላይ ቦታ አያገኝም። ክብር ለኢየሱስ ይሁን። ሶ ፋስቲንግ ለዚህ ይረዳችኋል። ክብር ለኢየሱስ ይሁን። ዛሬ 8ኛ ቀናችን ነው። በመላው ዓለም ይህንን የላይቭ ስርጭት የምታዩ በፌስቡክ እና ዩቲዩብ ላይ የምታዩ ቅዱሳን በሙሉ ለእናንተ መጸለይ ይፈልጋለሁ። የምጸልይላችሁን ጸሎት በሙሉ አሜን በማለት በእምነት ተቀበሉ። የምጸልይላችሁን ጸሎት በሙሉ ዩቲዩብ ላይ ፌስቡክ ላይ የምታዩን ቅዱሳን በሙሉ አሜን በማለት በእምነት ተቀበሉ። በጌታ በኢየሱስ ስም ኃይል ጸልያለሁ። ስጋችሁን ባሪያ የምታደርጉበት የናንተ ባሪያ የምታደርጉበት መለኮታዊ ጥበብ እንዲለቀቅላችሁ ጸልያለሁ። የጾም ጸሎት ህይወት እንዲበዛላችሁ ጸልያለሁ። ኃይል እንዲበዛላችሁ ጸልያለሁ። የእግዚአብሔር እጅ እንዲበዛላችሁ ጸልያለሁ። ከዚህ ሰዓት ጀምሮ መንፈሳችሁ የተነቃቃ እንዲሆን፣ በመንፈሳዊ ነገር የተዋጠ እንዲሆን፣ በመንፈሳዊ ነገር ውስጥ የጠለቀ እንዲሆን፣ በመንፈሳዊ ነገር ውስጥ በጣም የተነካካ እንዲሆን በኢየሱስ ስም ኃይል ጸልያለሁ። የትኛውም ከእግዚአብሔር ዘንድ የምትፈልጉት ተአምራት፣ የትኛውም ከእግዚአብሔር ዘንድ የምትፈልጉት ተአምራታዊ አቅርቡት፣ ተአምራታዊ ፈውስ፣ ተአምራታዊ በረከት፣ ተአምራታዊ የሆነ ጣልቃ ገብነት አሁን እንዲሆንላችሁ ጸልያለሁ። አሁን በኢየሱስ ስም ኃይል እንዲሆንላችሁ ጸልያለሁ። በረከታችሁን አስለቅቃለሁ። የምትፈልጉት ተአምራት አሁን እንዲለቀቅላችሁ ጸልያለሁ። የምትፈልጉት መለኮታዊ ጣልቃ ገብነት አሁን እንዲለቀቅላችሁ ጸልያለሁ። የእግዚአብሔር እጅ እንዲዘረጋላችሁ ጸልያለሁ። የእግዚአብሔር እጅ እንዲዘረጋላችሁ በኢየሱስ ስም ኃይል ተአምራት ሆነላችሁ። ምስክርነቶቻችሁን ተቀበላችሁ።
እግዚአብሔር ተአምራት አደረገላችሁ። ነገሮቻችሁን አስለቀቁ፣ በረከታችሁን አስለቀቁ፣ ኃይላችሁን አስለቀቁ። ከዚህ በኋላ መለኮታዊ ጉብኝት ሆነላችሁ። የእግዚአብሔር እጅ በእናንተ ላይ መጣ። ነገሮቻችሁ ሁሉ ተለቀቁ። ለተአምራት ሆናችሁ፣ ለድንቅ ሆናችሁ፣ መለኮታዊ አቅርቦት ወደ ሕይወታችሁ መጣ። በአገልግሎት መስፋት ይሆንላችሁ። ትዳራችሁ ላይ፣ ስራችሁ ላይ፣ ቤተሰቦቻችሁ ሕይወት ላይ፣ ጤንነታችሁ ላይ፣ አገልግሎታችሁ ላይ፣ ቢዝነሳችሁ ላይ፣ የልጆቻችሁ ሕይወት ላይ ስፍራ ያገኙ አጋንንቶች በሙሉ አሁን በኢየሱስ ስም ኃይል ለቀው እንዲሄዱ አዛለሁ። አሁን በኢየሱስ ስም ኃይል ለቀው እንዲሄዱ አዛለሁ። ስፍራ ያገኙ አጋንንቶች በሙሉ በኢየሱስ ስም ኃይል አሁን ለቀው እንዲሄዱ አዛለሁ። አሁን ለቀው እንዲሄዱ አዛለሁ። አሁን ለቀው እንዲሄዱ አዛለሁ። አሁን ለቀው እንዲሄዱ አዛለሁ። ስፍራ ያገኙ አጋንንቶች በሙሉ አሁን በሩ እንዲዘጋባቸው ጸልያለሁ። በሩ እንዲዘጋባቸው ጸልያለሁ። በሩ እንዲዘጋባቸው ጸልያለሁ። በሩ እንዲዘጋባቸው ጸልያለሁ።